በሌሎች ውስጥ ደስታን ስትፈጥር አላህ ለአንተ ደስታን ይሰጥሃል። هم الفاسقون لا يستوي እኔ ዛሬ አግኝቻለሁ። ዛሬ ወላሂ አልተውህም። እፎይ የትም ብትሄድም አታመልጠኝም። ዛሬ ቆይ ተረጋጋ። ገና ስንጀምር ዛሬ ብዙ ነገሮችን በታች ከማውራታችን በፊት አምላክህና ዲፌንዳር አንተ የምታመልከውን አምላክ መጽሐፍ ቅዱስ ላይ ያለውን ኢየሱስን ና ድፍረት ካለህ እኔ ጋር አውራ መጀመሪያ። ለምን ይሄ ድነት ነው። ስለ አምላክ ማወቅ አለብህ መጀመሪያ። ስለ አምላክ ካስተማርኩ በኋላ ቀጥለህ ደግሞ ስለ ፔዶፊሊያ ታወራለህ። ሰዓት ጋር ብቻ ተጋቡ አልተጋቡ ድነት ሊሆን አይችልም። ህፃናት ተጋቡ አልተጋቡ ለኔ ምንም የሚፈይደው ነገር የለም። ግን በክርስትና ማሳያለሁ። መጀመሪያ ግን ወገናችን ዲያቆን አምላክህን ማወቅ አለብህ። እዚህ መጽሐፍ ላይ ያለውን ኢየሱስህን በደንብ አድርገህ መማር አለብህ። እስልምና ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ናቸው ወይስ ኢየሱስ የሚለው አንተ መጽሐፍ ውስጥ ያለውን ኢየሱስ እናወራለን። አምላክህን አላወራም፣ ስለ አምላክ ያስወያይኝ። እኔ ግን ከወገበታችን የሚፈልገው ያ ነው ያለው። ኦኬ ያ ጀማ እንግዲህ ለዚህ ሰውዬ እድል ሰጠው። እድሉ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ናቸው። ስብዕናቸው ምን አይነት ነው? እንዲሁም ደግሞ እዚህ መጽሐፍ ውስጥ ያለው ኢየሱስ ትክክለኛ ነው። አምላኩን በደንብ አዳምጥ። አምላክህን አስረዳ። አምላክህን እፎይ አንተ ዲያቆን የምታመልከውን አምላክ ና አስተምር፣ መጽሐፍ ላይ ያለውን ኢየሱስን ና መልስ ሲባል አይ መጀመሪያ የሚያወራው ስለ ህፃናት ጋብቻ ነው። የምሬ ነው። መጀመሪያ እኮ አምላክህን ማሳየት አለብህ። በቀራችን የምታመልከው አምላክ ትክክለኛ አይደለም ወገናችን። የምታመልከው አምላክ ትክክለኛ ሰው ነው። ያ ሰውዬ ትክክለኛ ሰው አይደለም። በመጽሐፍ ቅዱስ ውስጥ ያለው ያ ሰውዬ መጽሐፍ ቅዱስ ውስጥ ያለው ትክክለኛ አይደለም። ስለዚህ ወገናችን ምንም መፍራት የለብህም። በአምላክህ ማፈር የለብህም። በአምላክህ ሳታርፍ እዚህ መጽሐፍ ላይ ያለውን ኢየሱስን እዚህ መጽሐፍ ይታያችኋል። እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ፣ እሱን ላሳይ። እሱን ከተመለከትን በኋላ የህፃናት ጋብቻ አልኮል ላይ እናወራለን። የፈራኸው አንተ ነህ። ገና ሳንጀምር ፈርተሃል። ግን ወላሂ አልተውህም። ዛሬ ተይዘሃል። አታመልጥም። አሁን ወገናችን አልጨረስኩም። ቆሻሻ መጽሐፍ ውስጥ አልጨረስኩም። አያችኋል። ይሄ ነው እንግዲህ ዲያቆናችሁ። ይሄ ነው በደንብ ተረጋግጡ። ይሄ ነው ዲያቆን። ዛሬ ልጨርስ ወገናችን። እኔ አላቋረጥኩም። እያቋረጥኩኝ ያለው ማፍራት የለብህም። አውርቼ አልጨረስኩም። ጨርስ ታወራለህ። መረበሽ የለብህም። አያችሁ ይሄ ዲያቆናችሁ። ይሄ ነው ዲያቆናችሁ። አምላኩን ሊያስረዳ የማይችል መጀመሪያ ሀሳብ ተናግሬ አልጨረስኩም። ልናገር አቋርጦኛል። አያችሁ አይደል? ይሄ ነው በደንብ እፎይ ማለት በደንብ ገና ውይይት ሰዓት ጨርስ መጀመሪያ እነሱ ኢየሱስ ይመጣል ይላሉ። አንተ ደግሞ ከነብዩ መሐመድ ውጭ ሄዳችሁ የእኛን ሃይማኖት ስለምትቃረኑ ሰው ደግሞ እውነታውን እንዲረዳ ነው። እኛ ስለሰጠኸኝ በጣም አመሰግናለሁ። እሺ ሊቀ ፍቅሬ ወደ አንተ እመጣለሁ። እሺ ጠብቀኝ። አንተም ተራለህ፣ በተራህ አወራሃለሁ። መጀመሪያ ከላይ ያለውን ዲያቆን ልጨርስ። ወገናችን እፎይ ልንገርህ፣ ወላሂ አታመልጥም። ዛሬ የትም አትሄድም። አሁን በደንብ ይሁት። እኔ እንዳላወራ ያቋርጠኛል። ሰው እያወራ የሚያቋርጥ ከሆነ ፈርቷል ነው በቃ። አንድ ሰው እያወራ የሚያቋርጥ ከሆነ ያ ሰውዬ ፈርቷል፣ ምንም ጥርጥር የለውም። እኔ ሳላቋርጥ አዳምጬዋለሁ፣ እሱ ግን ሊያዳምጥ አልቻለም። ይሄ ራሱ መፍራቱን ነው የሚያሳየው። ምንድን ነው ያልኩት? አምላክህን አስረዳ፣ ኢየሱስህን ናመታ አስረዳኝ የተባለው ሌላ አልተባለም እኮ። አንተ የምታመልከው ኢየሱስ መጽሐፍ ቅዱስ ውስጥ ያለው ኢየሱስ ትክክለኛ አይደለም። እሱን መጀመሪያ አስረዳና ከዛ በኋላ ወደ ፔዶፊሊያ ደግሞ ይመጣልን ያልኩት። ይሄ ግን በደንብ ተመከቱ፣ በደንብ ይዩት። መጀመሪያ ስለ አምላኩ ሳያወራ ስለ ከወገበታች ካላወራሁ ይላል። ይሄ ደግሞ ምንም ልስማማበት አልችልም። መጀመሪያ አምላክህን የማስተምር መጀመሪያ እፎይ እኔ ጋር ዛሬ ገብተሃል። አምላክህን ሳላስተምር አልተውህም። ወላሂ አምላክህን ሳላስተምር አልተውህም። ስለዚህ መጀመሪያ አምላክህን ማወቅ አለብህ። እሱ የሚወራ መጀመሪያ አምላክህን ተማር። መጀመሪያ አምላክህን ከዛ በኋላ ወደ ፔዶፊሊያ እንመጣለን። መጀመሪያ አምላክህን መጀመሪያ ተማር ነው ተባልካለሁ። መጀመሪያ አምላክህን ነው ወገናችን። አምላክህን ለምን ፈራኸው? አምላክህን ለምን አፈክበት ወገናችን? ምንድን ነው ያለው ከሰማችሁት? በኢምራን ቪዲዮ የተነሳ ሊገሉኝ ነበረ አለ። ቪዲዮ ይሄን ያክል ተጽዕኖ ፈጥሯል ብዬ አስቤ አላውቅም ማለት ነው። ግን ብራዘር ልንገርህ፣ ወላሂ እልሃለሁ አንተ የሞተ ሰው ጀምር ሊገልኝ ይመጣ የለም። ይሄ መጀመሪያ የሞተ ሰው ሊገልኝ ይመጣ የለም። ይሄን ያዝልኝ መጀመሪያ ማለት ነው። ሲቀጥል ደግሞ ብራዘር አንተ ድፍረት ካለ እኔ ጋር ለማውራት ብቃቱ ካለ ገብተሃል ላይፍ መጀመሪያ አምላክህን አሳየንና ከዛ በኋላ ወደ ህፃናት ጋብቻ እናልፋለን። ህፃናት ጋብቻ ተወራበትም አልተወራበትም ድህነት ሊሆን አይችልም። እዚህ ጋር 1500 ሰው አለ። ይሄ 1500 ሰው ድህነት ይፈልጋል።
አምላክህን አንተ የምታመልከው አምላክ ትክክለኛ አይደለም፣ ጣዖት አምላኪ ነበር እሱ ራሱ። ማስረጃ ላይ ላሳይህ እኮ ያልኩህ ከመጽሐፍ ቅዱስ ማስረጃ አለኝ። እሱ ላሳይህ መጀመሪያ፣ እሱን ተማር መጀመሪያ እያልኩ ነው ያለው። አንተ ደግሞ ህፃናት ጋብቻም ይወራበታል፣ ሁለቱም ይወራበታል። ዛሬ ወላሂ የትም አትሄዳትም። ልንገርህ በፈለግከው ምክንያት ብትፈልግ መሀል ላይ ብታቋርጠኝም አልተውህም። የትም ብትሄድ አታመልጠኝም። ዛሬ አትፍራ፣ የትም አልተውህም። ስለዚህ ወገናችን አሁን እኔ ጋር ከገባህ በቃ እጣ ነው ወይ ደግሞ ይቅር ይሄ ነው ወይ ያለው አማራጭ። ጣዖት መልክ የነበረው ማነው እንመልከት። ጣዖት መልክ የነበረው ማነው እንመልከት። ተስማምታል? በዚህ ርዕስ ተስማምታል? መጀመሪያ ሄሮት ያለ ጀምር ይላል። አወራ እንደዚህ ነው አወራ እንደዚህ ታስናለህ። እንደዚህ አስቤህ አለቅ። ተስማማ መጀመሪያ በርዕሱ መስማማት ደቂቃ እኔ ሁለታችሁ ደቂቃ ያስችሉኝ ደቂቃ የሚያዝ ጀምር። ተስማማ ቅሪ በላችሁ ሆነ። እሱ ማን የመረጠው? አያችሁት አይደል? ይሄ ነው እንዳቆናቸው ከላይ ያለው እንደዚህ እንደዚህ ነው የሚረበሸው። ይሄ ነው እንዳቆናቸው። ያ ኡስታዝ ዝም በል ቆይ። አምላክ ይቀድማል መጀመሪያ አምላክ ይቀድም። አምላክህን እናሳይ። አምላክህን የምታመልከው አምላክ ትክክለኛ አይደለም። ያ ሰውዬ የምታመልከው ሰውዬ ትክክለኛ አይደለም። እሱን አመልስ መጀመሪያ። እሱን አመልስ። የት ነው የምትሄደው? አሳያለሁኝ። እሱን አሳያለሁኝ። ትንሽ እስልምናም አለ፣ በእናንተም ሜዳን ጨዋታ እስልምናም አለ። ስለዚህ ወገናችን እፎይ ስለ እስልምናም ስለ ክርስትና የምናወራው ስለ አምላክህና ስለ ነብዩ ነው የምናወራው። አሁን አትፍራ። የተነሳውን ቶፒክ እናወራበት። የተነሳውን ቶፒክ እናወራበት። ወገናችን ወዴት ነው የምትሄደው? ዲያቆን እባክህን፣ ዲያቆን ረጋ በል። አትፍራ። ዲያቆን ረጋ በል። መፍራት የለብህም። አምላክ ይቀድማል መጀመሪያ እና አምላክህን አሳየ። ብራዘር አምላክ ይቀድማል፣ አምላክህን አሳየን። እዚህ መጽሐፍ ውስጥ ያለው አምላክ የሚያሳፍር ከሆነ ና አምላክ ወላሂ ብዙ ከተቀበለ የሚደርስበትን ያውቃል። አሁን ገና እንዳያችሁ ስንጀምር የከፈተውን ፎቶ አይታችኋል። የከፈተውን ፎቶ ለማምጣት አይታችኋል። አሁን ቀላል ነገር ነው። መጀመሪያ አምላኬ ላይ አላወራም በአምላኬ አፍራለሁ የምትል ከሆነ በአምላኬ አልስማማም የምትል ከሆነ እጣ ይጣልልናል። እዚህ ጋር ያ ጀማ አምላኬን ላወራ አልፈልግም ነው ያለው። ስለ አምላኬ አልወያይም። በደንብ አዳምጡ። ስለ አምላኬ አልወያይም፣ አምላኬ ላስረዳ አልችልም ነው። እኔ ደግሞ አምላክ ይቀድማል። ከዛ በኋላ ስለ ህፃናት ጋብቻ እናወራለን የተባለው። ስለ ህፃናት ጋብቻ ቀጥሎ መጀመሪያ ግን አምላክህን ላሳይህ፣ አምላክህን አታመልጠኝም ዛሬ አምላክህን ላሳይህ የተባለው። ግን እሱ አይ ስለ አምላክ አላወራም ስለ ህፃናት ጋብቻ። ብራዘር አምላክ መጀመሪያ ሁሉ ጊዜ የሚቀድመው አምላክ ነው። ይሄን ተማርከኛ፣ ይሄን ቢያንስ ላስተምርህ። እኔ አምላክ ከሁሉ የሚቀድመው መጀመሪያ መታየት ያለበት ስለ አምላክ ነው። ስለ አምላክ ካየን በኋላ ቀጥሎ ምን እንመለከታለን? በዛው ርዕስ ሳንላይ እዚሁ እያለ ማለት ነው። ምሳሌ በላም ችግር የለውም። እዚሁ እያለ ምን እናደርጋለን? ቀጥሎ ስለምናወራለን ስለ ፔዶፊሊያ ወይም ደግሞ ስለ ህፃናት ጋብቻ እናወራለን ማለት ነው። ግን አንድ ደቂቃ ብቻ ልምከራችሁና ልሂድ። እሺ ዘኪ ረመዳን ላይ ነው ያለኸው። ቁርአን መቅራት አብዛ፣ ሶላት መስገድ አብዛ። በአቅራቢያ የሚገኙ ምስኪኖችን በቻልከው አቅም በጉልበትም ሊሆን ይችላል፣ በገንዘብም በቻልከው አቅም እርዳቸው፣ አግዛቸው። በሌሎች ውስጥ ደስታን ስትፈጥር አላህ ለአንተ ደስታን ይሰጥሃል። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ ማ ሁወ አፍደሉል አዕማል ተባሉ። ከስራዎች ሁሉ በላጩ ስራ የትኛው ነው አንተ አላህ መልክተኛ ሲባሉ ኢድኻሉ ሱሩር ዐላ ቀልቢል ሙእሚን አሉ። በሰዎች ልብ ውስጥ ደስታን መፍጠር ነው ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ለሰው ደስታን መፍጠርን እንደ ትልቅ መልካም ስራ አድርገው ለትውልድ አስተምረዋልና በአቅራቢያ ለሚገኙ ሰዎች ከቤተሰብ ይጀምራል፣ ከዘመዶች፣ ከጎረቤቶች ለነሱ ሁሉ ደስታን ፍጠር። የደስታቸው ምክንያት እንጂ የሀዘናቸው ምክንያት እንዳትሆን። ይሄን ነው የምለው እና ወላጆችህን ታዘዝ። ወላጆችህ ጀነት የምትገባባቸው መንገዶች ናቸው። ጆን ደግሞ በቻልከው አቅም ወጣት ነህ መሰለኝ፣ መጽሐፍን አንብበው። ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላካችሁ ነኝ አምልኩኝ ብሎ አልሰበከም። ይልቁንስ የሚያመልከው አንድ አምላክ ነበረው ለራሱ ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ አምላኩን ለትውልድ አስተዋውቆ ነው የሄደው። ለዚያ ለአንዱ አምላክ ብቻ ይሰግድ ነበር፣ ወደ አንዱ አምላክ ብቻ ይጸልይ ነበር። ያንን ምክር ኢስላምን ብትረዳና ብታነብ ደስ ይለናል። ፎሎ አድርጌ ያለው ጆን እንግዲህ በጌታ ፍቅር ሰብካለሁ ኢንሻአላህ። እሺ አይሽ የተጫወታችሁ መሰለኝ። መልካም ጊዜ ሆነላችሁ።
እሺ አይ ዘኪንም ፎሎ ላድርግ ቅር ሲላየው ፊት ላይ አዎ እንዲያርግኝ አይ እሺ يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم ما شاء الله أستاذ جزاك الله خير أستاذ السو الحمد لله بتعم دس